በፍጹም አትችልም። ምንድነው ፈልጓት? ምንድነው እየሆነ ያለው? የሰውዬ ምንድነው ብታደርገው? አጭስ ነው እና እሺ ከዛስ? በቃ ከዛ ማናችሁ ምንድነው የምትሰሩት? አንቺ ራስሽ ማንሽ? ምንድነው የምትሰራው? እርግጠኛ ነህ? በፍጹም እንደዚህ አይነት ኃይል ልትጠቀም አትችልም። ስትፈልግ መንፈስ ትሆናለች። መንፈስ የምትለኝ የሷም አባት ነው? የሷ አባት። ግሩም ላይ ምንድነው የምትፈልጉት? ግሩምን የገዛ ጎቱ እንዲያስወግደው የገዛ እናቱ እንድትጠላው አደረጋችሁ። ርግማኑን የጀመረበትን ኃይል መጠቀም አለባችሁ። ዓለም እንደሞተች ነው የሚያውቃት እና ከሆነ ጊዜ በኋላ በቃ አመጸብህ። ሌኒን ትእዛዝ ተላለፈ። ይሄ መንታው ዝም ብሎ መገደሉ ምን ኃይል ከባድ ቢሆን ነው? ምንድነው የምትፈልገው ከኔ? ሁሉንም ነገር ማወቅ ፈልጋለሁ። ምንድነው የምታውቀው? አንደኛው የዛ እርጉም ዶክተር ልጅ መሆንሽን ሰምቻለሁ። ህይወት ያለች መናፍስት ናት። አንተ እዚህ ምንድነው የምትሰራው? ተቀመጭ። ገንዘብ ነው የምፈልገው አውቃለሁ። ጋዜጠኛ ነህ፣ ተቀጥረህ ነው የምትሰራው። ትዝታ እናታችን አትበል። ለምን? እሷ እናትህ ልትሆን አትችልም። ሁሉንም ነገር ማወቅ ፈልጋለሁ። ነገርኩህ እኮ ጠፍቷል። ክብካቤ ትፈልጋለህ? ካንተም ብዙ። እሺ ከየትኛው ልጀምርልህ? ሁሉንም አንደኛው ማወቅ የምፈልገው አንተ ለዘመናት እቺ ልጅ እኔ ባላገኛት ቦጋለ በእኛ እጅ በወንድሜ እጅ ነው እንደዛ የሆነው። ከዛ የሱን ፋይሎች እኔ እየተከታተልኩ የሱን ስልክ እሱን ምናምን ብዙ ነገሮችን ስከታተል ነው ለዚህች ልጅ የሞት ትእዛዝ እንደወጣ ቶሎ እንዲያስወግዳት ተባለ። ይህንንም ሳጣራ እሷንም አገኘዋት። እሷም ደግሞ ፋይሎችን ስለያዘች እያሳደዳችኋት እንደሆነ አንተ እሷን አዘ ምስኪን ሰዎችን ለመርዳት እንደምትፈልግና እሷ ስራ ውስጥ ያሉ ምስኪን ሰዎችን ጠያቂ ያሌላቸውን ሰዎች ለይታ እንድትነግር እያረክ ነበር። ከቦጋለ ጋር ምንድነው የሚያገናኛችሁ? ከቦጋለ ጋር በቃ ስራዎች ያገናኙ ነበር። ግን ቦጋለ ከብርሃን ወገኔ በማለቱ እንዳይሆኑ ነው ብን ብሎ እንዲጠፋ ምክንያት የሆነችው ሌኒ ናት። ማለት ማናት ሌኒ? በቃ ቦጋለ ከብርሃን ወገን ነኝ ባይ ነው። ቦጋለ እንደዛ አይደለም። አዳምጠኝ። ቦጋለ እንደዛ አይደለም። ቦጋለ ማለት የትዝታ ወንድም ነው። ሁሉንም ነገር ያውቃል። የጥቁር ማህበሩም አባል ነው። የጨለማውም ዘር መሆኑን ያውቃል። የብርሃን ቢሆንማ ከኔ ጋር አንድ ነበር። የብርሃን ቢሆንማ እንደዚህ አንተ ሰው ግደል ብለህ ስታዘው በቀላሉ ባልሮጦ ባልሄደልህ ነበር። አዳምጥ። አይደለም ቦጋለ እናንተ ሰው ነው። ቦጋለ የትዝታ ወንድም ነው። እሱንም ደግሞ የምታወራው ይሆናል። ግሩም ላይ ምንድነው የምትፈልጉት? ግሩምን የገዛ ጎቱ እንዲያስወግደው የገዛ እናቱ እንድትጠላው አደረጋችሁ። ምንድነው የምትፈልጉት? ንገረኛ። ምንድነው የምትፈልጉት? በቃ እንደምታስቡ አይደለም። ቦጋለ ከብርሃን ወገን ነኝ ባይ ነው። አንተ ለራስህ የማታውቀው ነገር አለ እዚህ ጋር። ስለዚህ እና የብርሃን ተላለፈ። የብርሃን ወገን ከሆነ እንዴት ነው ታዲያ ከእናንተ ጋር የሰራው? እንዴት አስገባችሁት? ብርሃኖች መቼም እናንተ ማጥፋት ነው የሚፈልጉት። መጀመሪያ እንደዛ አልነበረም ነበር። ከሆነ ጊዜ በኋላ በቃ አመጸብኝ። መውጣት አለብኝ አለ። የሌኒን ትእዛዝ ተላለፈ። ማናት ሌኒ? አንተ እኔን እዚህ ታስጨንቀኛለህ እንጂ ምንም የማይገፋ ነገር ነው እየገፋ ያለው። የማይገፋ ነገር። እሺ በቃ ብትተወኝ ነው የሚሻለው። ሌኒ አለች፣ በጣም በዚህ ዓለም ላይ ሞታለች ተብላ የምትታሰብ ናት። ግን ህይወት ያለች መናፍስት ናት። ምን ማለት ነው? በቃ በህይወት አለች። ዓለም እንደሞተች የሚያስባት ሴት ናት። ምን አይነት ሴት ናት? በቃ መንፈስ ናት። ሁሉም ቦታ ትገኛለች። ይህን በዓለማዊ ትምህርት አሉ የተባሉ ዩኒቨርሲቲዎች፣ የዓለም ዩኒቨርሲቲዎች የተማረች ናት። በመናፍስት ዓለም ያልተማረችበት ያልገባችበት ቦታ የላት። ስለዚህ እናንተ የክፋት መንፈስ እሷ ናት ማለት ነው። በቃ ዋናው እሷ ናት። የጥቁር ማህበሩ እናት ናት። የሁሉም እናት። እሺ
እና በቃ ይሄ እና ትዝታን ዶክተር ነብዩ ቤት ነው የነበረችው። አዎ ዶክተር ነብዩ ቤት ነበር። ዶክተር ነብዩ ቤት ነበረች። ዶክተር ነብዩ የእሌኒ አባት ነው። ምን? አዎ የእሌኒ አባት ነው። የዚች መንፈስ የምትለኝ የሷም አባት ነው? የሷ አባት ነው። አቶ ነብዩ በሰሩት ስህተት ምክንያት ነው እሌኒ የዚህ መንፈስ ተጠቂና የዚህ መንፈስ አስኪጅ ነው። የእግሩን መንታ ብቻ ስለገደሉ ነው በዚህ ልክ እነሱ ይሄንን ነገር ያደረጉት? ይሄ መንታው ዝም ብሎ መገደሉ ምን ያህል ከባድ ቢሆን ነው? ሌላም ተያያዥ ጥፋቶች አጥፍቶ ሊሆን ይችላል። ብቻ በሰሩት ስህተት ምክንያት ልጆቻቸው ላይ እንዳይደርስ በመፈለግ ራሳቸውን መስዋዕት አድርገው ማሳለፍ ነበር የፈለጉት፣ ግን አልተሳካላቸውም። ስለዚህ ዶክተር ነብዩ ከዚህ ሁሉ ጀርባ በዚህ መንገድ ነው ያሉት። እንደዛ ከሆነ ታዲያ ለምንድን ነው አግተው ያስቀመጧት? ማን? ትዝታ? አላውቅም። በቃ ለምን እንደሆነ የዚህ ሁሉ ጥፋት ምክንያት ግን እሌኒም በቃ ትልቁን ሚና የምትጫወተው እሌኒ ናት። ስለዚህ እሌኒን ታገናኘኛለህ? እሌኒን አገናኛለሁ፣ ግን በመጀመሪያ አንተ የምትፈልገው ብር ነዋ፣ ገንዘብ ነው የምትፈልገው። አውቃለሁ፣ ጋዜጠኛ ነህ፣ ተቀጥረህ ነው የምትሰራው። እባክህ ይህን ነገር አታውጣብኝ። እኔ ከት እኮ አድርገናል። ቅድም እኮ አይደለም እኮ ቆርጠን እኮ ስላደረኩ እኮ እኔን የማወራ በቃ ማለት አታውጣብኝ ስትል እኮ ቅድም ካሜራውን እናጥፋ ተባብለን እኮ አይደል የቀረጽነው? አይደለም እኔ ብዙ እንትኖች አይቻለሁ። ከት ብለው ከእንደገና ሌላ ታሪክ ይፈጥራሉ። እባክህ እንደዛ ነገር የለም። ምንም እንድትፈራ አልፈልግም። ቪዲዮዎችን በቃ ሙሉ በሙሉ አጥፋቸው። ከመጀመሪያ የሚቀረጽከውን አጥፋው። ድርጅት የሚከፍልህን እኔ 4 እጥፍ 5 እጥፍ አድርጌ እከፍላለሁ። እባክህን ከፈለግክም ደግሞ እኔ ቤት፣ መኪና፣ በቃ እኔ ብዙ ነገር ላደርግልህ እችላለሁ። እባክህን ይህ ሚስጥሬን ብቻ ያዝልኝ እባክህ። እኔ ባላወጣ አንተው በዚህ መንገድ እየሰራ እኔን አፍ እያዘጋ መኖር ነው የምትፈልገው? አይደለም ከዚህ በኋላ በቃ እኔ ማቆማለሁ። ከእንደዚህ አይነት ነገር እወገዳለሁ። እባክህን አችልማ እወጣለሁ ብትል ደግሞ ትሞታለህ። ትሰማኛለህ አይደለ? እባክህ አሁን ሌላ እንባን አልፈልግም። ስለዚህ አሁን የምፈልገው አንተ የምትራትን እሌኒ ማግኘት ፈልጋለሁ። ስለዚህ እንዴት ነው ላገኛት የምችለው? ይሄ ቤት እርዳታ ምናምን ቅብጥርቶ የምትለው እንዴት ነው እዚህ ቤት ውስጥ ልትገኝ የቻልኩ? ስለዚህ እንደምንም አድርጋውን ያቺ መንፈስ ያልከኝን እንዳገኛት ፈልጋለሁ። ችግር የለውም ብቻ አንተ ቪዲዮውን አጥፋልኝ፣ ለህዝብ እንዳይደርስ አድርገልኝ። ችግር የለውም ንገረኝ። ይሁን። እሌኒና እኔ የምንገናኘው እዚህ ቤት ነው። ይህም ቤት የተከራየነው ብለን ህብረተሰቡ ጋር ለመመሳሰል ነው ማለት። አንተ ከፈለክ ቪላ ትሰራለህ። ኤልሳ ነግራኛለች። ከመሬት ስር ከህንፃዎች ስር የራስ የሆነ መገናኛ መስዋዕት የምታደርግበት ብዙ ነገር አለ። ለምን እዛ አታገኛትም? ለምንድን ነው እንደዚህ አይነት የቀለል ያለ ቤት ውስጥ ልታገኛት ይፈልጋል? ማህበረሰቡ በቃ እነዚህ ትልቅ ነገር ነው የሚጠብቀኝ እና እኔ ከህብረተሰቡ ጋር ለመመሳሰል የሆነ የሚገርም እዚህ ለመምጣት እኔ በባጃጅ ነው የመጣሁት። ከተማው ላይ አሉ ከሚባሉ ባለሀብቶች አንደኛው ነኝ። ውድ መኪኖችም ያሉኝ ሰዎች ነኝ። ግን ትኩረት ላለመሳብ ስትንቀሳቀስ በቃ ማክስ አደረኩኝ። ተራስ መስዬ አለባበሴን ቀይሬ መጣሁኝ በዱታ። ማንም ሰው ሊያውቅብኝ አይችልም። እና እኔና እሷ የምንገናኘው እዚህ ነው። እሷን ማግኘት ከፈለክ እኔና እሷ የምንግባባበት እንትን አለ። እሷ እንደሚስኮል በለው የሆነ የሚጨስጭስ አለ። በቃ የሚጨስጭስ መንፈስ ናት። በቃ ትመጣለች። እኔና እሷ የምንግባባበት መንፈስ። በጭስ ነው የምትመጣው? አዎ በጭስ ነው። ስለዚህ አድርገዋ። እሺ በቃ አድርገዋለሁ። ተነስ፣ ማድረግ ያለብህን አድርግ። አንዳች ሸት ግን አደርጋለሁ ብትል ማለት ነው እዚሁ ነው የምደፋው። በደንብ ይሁት። ምንድነው የምታደርገው? ጭስ ነው እና እሺ ከዛስ? በቃ ከዛ አመጣጣለሁ። እኔ እና እሷ የምንግባባበት። እሺ አድርገዋ። ምንድነው እየሆነ ያለው? የሰውዬ
ምንድነው እየሆነ ያለው? ምንድነው? በቃ ትመጣለች ከዚህ በኋላ። ሌላው ነገር ለማድረግ አስለ ከሆነ መቼም ከብርሃን እጅ እንደማታመልጥ ታውቃለህ። እኔ እንዴ ምን ሆነ ነው? እኔ አንተን ትብታብ የምፈራ ሰው አይደለሁ። በቃ መጣለች። የት ነው የምትመጣው? በቃ ቤት መጣለች። የት? እያስባና ምንድን ነው እንዴ? እቺ ናት? አዎ እሷ ናት። ምንድን ነው እያልከኝ ያለው? ምንድን ነው የምታወራው አንተ? ማናችሁ? ምንድን ነው የምትሰሩት? አንቺ ራስሽ ማነሽ? ምንድን ነው የምትሰራው? እርግጠኛ ነህ? መልስልኝ። ምንድን ነው የሚሰሩት? ምንድን ነው የምትሰራው? ተቀመጪ። አንተ እዚህ ምንድን ነው የምትሰራው? ተቀመጪ። ለምንድን ነው የምትቀመጠው? ምንድን ነው የምትሰራው እዚህ? እርግጠኛ ነህ? ማን ነበር ስሟን እሌኒ? ሌኒ ቁጭ በይ። እሱ ነው። እና በጭስ ነው እንደዚህ ጉብ የምታረጋት? ማን ነው እንደዚህ? እባክሽ ሁሉንም ነገር ቁጭ ያለ ግዴታ ያስወጣኝ። ምንድን ነው ግዴታ ማለት? ተቀመጭ። ያለን ነገር በሙሉ እንድናውቀው ነው። ተቀመጭ። አልገባኝም። ምንድን ነው የምትሰሩት? ተቀመጭ። ካሜራው ምንድን ነው? ተቀመጭ እያልኩሽ ትሰምኛለሽ? አትንካኝ፣ ልቀቀኝ። ምንድን ነው የምትሰሩት? እባካችሁ እቺን በእጄ ሁላ ባለካት ደስ ይለኝ ነበር። ተቀመጭ። እሷ ናት? አንተ እኮ ነው። እሷ ናት ወይ? አዎ እሷ ናት። ልጁ ተሸፋፍነክ ልጁን እያስፈራራኸው ምናምን ማነህ አንተ? ምንድን ነህ? እኔማ የእናንተን ውርደት ማጋለጥ የእናንተን ስራ ማብቃቱን ማበስር ሰው ነኝ። ማንም ይወረደው እናንተ የክፋት ማዕበር ተሰብሳቢዎች ሰይጣኖች። ቆይ አንተ ምንድነው ቅድም ያልከኝ? ለዓለም ሞታለች፣ ለዓለም ምን ሆናለች? ለዓለም ምን? አዎ ዓለም እንደሞተች ነው የሚያውቃት እና ግን አልሞተች፣ በመንፈስ አለች። የምን በመንፈስ ነው አንተ የምትለው? በእጅ የነካት አይደል እንዴ? አዎ እንደዚህ ናት። ዓለም ሞታለች ብሏታል እንጂ እሷ አለች። ስትፈልግ መንፈስ ትሆናለች። ነው እንድትቆይ አልፈለክም? ላጠፋት ይችላል። ዱሪ ተዘዙ የምትሄዱሽ ላጠፋት ይችላል። ማን ፈቅዶልህ ነው? ካሁን በኋላ ሳሙኤል እኔን ላጠፋት እችላለሁ ነው ያልኩት? ማንነት ይረሳ መሰለኝ። አይ አይደለም እኮ ላጠፋት እችላለሁ ምናምን አልክ። እንድትሰወሪ ማድረግ እችላለሁ። እንድትሰወሪ ይችላል። እንደዛ ለማለት ነው። ኃይልን እየረሳ ይመስለኛል። አይረሳም እንዴ? አይረሳም። የትኛውን ኃይሏን ነው በእናትህ እንዴ? ቦጋለን እኮ ብን አድርጋ ያጠፋችው እሷ ናት። አትደፈራት። ነገሩ ከብራን አፈን ዝጋ። አንተ በጣም ትወራጫለህ። በጣም ነው የምትወራጨው። እሱ እንዳለው እንደ ቦጋለ ብን እንዳታረግኝ። ልፍራ። በደንብ ፍራ። እሷ ብትፈራኝ አይሻልም? እሷ ትፈራኝ። እንድትፈራኝ አልጠበቅም። ግን ደግሞ እኔ በቀላሉ
ነገሮችን ማድረግ እችላለሁ። አሁን አዳምጪኝ። አርግ። ከአንዴ እጄ ገብተሻል። ማን የማን እጅ ነው የገባው? አንቺ ነሽ። እውነትን እኔ እጅ ገብቶ ደግሞ በቀላሉ የሚወጣ መንፈስም ሰውም የለም። ግን በጣም ፈራሁክ። ምንድን ነው ያልከኝ? የዓለም ትምህርትን የጨረሰች አገር የተማረች የመናፍስትን ትምህርት የጨረሰች ምንድን ነው ነገር ያልከኝ? አዎ የመናፍስትን ትምህርት አንድ በአንድ ተምራለች። የማታውቀው አይነት ተአምር የለም። ትሰሚኛለሽ? ለኔ አብቅቷል። አሁን ሁሉም ነገር ማዕበራችሁ መቀመቅ የሚወርድበት ጊዜ ደርሷል። ግርማሃል። እኔ ደግሞ ገና እየጀመርኩ ነው። እኔ ጋር ምንም ያበቃ ነገር የለም። አባትሽ ሞቷል። ወንድምሽ በእኔ እጅ ነው ያለው። በአንተ እጅ? ይህ ጥሩ ነገር ነው። የማላውቀውን ነገር እየነገርከኝ። ትዝታንም መልሻታለሁ። ሽልማት ልስጥ? የሆነ የምትፈልጋቸው ግን ሽልማቶች አሉ? ትዝታ ሁሉንም ነገር እንደማታውቅ ነው እየሆነች ያለችው። አንተ ሁሉንም ነገር ንገራት። ሰማኛል አይደለ? በእኔ እጅ ነው ያላችሁት። ስለዚህ ሁሉንም ነገር እንድትነግራት ፈልግ። ምን ነገር ነው የምፈልገው? ኧረ እባክህ እንዴ ነገርኩህ። ስንት ነገር ነገርኩህ። ለእኔ ነገርከኝን ንገራት። እሺ ምን ልበላት? ሁሉንም ነገር እንዴት አስገድጄ እንዴት አሸንፌ እንድትጠራት እንድታስመጣት እንዳደረኩ ንገራት። እሺ እሌኒ የሆነው ነገር በሙሉ አንድ በአንድ ሳላስቀር ነግሬዋለሁ። ምንም ማድረግ አልችልም። እዚህ እንዳለ ቅጣትህን ታገኛለህ። አሰራሬን ጠንቅቀህ ታውቀዋለህ። ምን ያለብህን ታውቀዋለህ። ምን ላድርግ? ሚዲያ ላይ ሊወጣኝ ነበር እኮ። ምን ላድርግ እያልከኝ ነው? ሚዲያ ላይ ሊወጣኝ ነበር። እኔ ምን አገባኝ ስላንተ ሚዲያ? አንቺ አትፈሪ? ሚዲያ ላይ ቀረብኩ ማለት እኮ ያንተም ታሪክ ቀስ በቀስ ይደረስበታል። ግን ይህ ነገር ሚዲያ ላይ ሳይወጣ እኔና አንቺን የጠራሁሽ ዋነኛ መፍትሄ ይሄ ነው። በቃ ስለዚህ መፍትሄ እንድናወራ ነው። አይደለም አንቺ ምንም ነገር ግድ አይሰጥሽም። ይመለከተኛል እያልኩ ነው። ለምን አትፈሪ? ነገር ግድ አይሰጥሽም። ግን ስምሽ ቢወጣ የማህበራችሁ ጉዳይ ቢጋለጥ ሞታለች ብሎ ሰው ስለሚስም ምንም አትፈራም። ለምን አያስፈራሽም? ያንቺው ማህበር እኮ ነው መቀመቅ የሚወርደው። አንተ ለራስህ ፍራ። አረ አንቺ ትንሽ ሰው ቁጭ ብሎ እያወራኝ እንዳለ ማመን እያቃተኝ ነው። ሰምኛለሽ? ማን ነው ትንሽ ሰው? አንቺም እኔ ፊት ምንም ነሽ። አዳምጪ ወንድሜ፣ አትዳፈራ። ንገረኝ። ምን ላድርግ እንዳታጠፋ? ሰማኛለህ? አፈን ዝጋ። ቦቅባቃ ለኔም እንዳትርፊኝ እኮ ነው። ጦስ ለኔም እንዳይተርፊኝ። አንተማ ብን ታረግኝ። ሰምኛለሽ? በዚህ ሰውዬ ስምና ዝናና ገንዘብ እየተጠቀማችሁ የስንቱን ሰው ህይወት እያመሰቃቀላችሁ ነው። ምን ይሆን? ኤልሳን አስገባት። እስኪ አስገቡልኝ። ከፊት አድርጌ ትልቅ ነገር ላስተምራት ፈልጋለሁ። ማነው የሚማረው? የእናንተን ትክክለኛ ማንነት እንድታውቅ ፈልጋለሁ። ነይ ግቢ። ተነስዛሁን ና ተቀጥዛ ትፎክራለህ። እንዲያው ነው። ነይ ተቀመጭ። እሷ ያለቃሽ የነበረው ወይም እሱም የምታዝ መንፈስ ናት። ሁሉንም ነገር በአይንሽ እንድታይ ይፈልጋሉ። አንደኛው ለምን ታወጪብኝ? እናንተ ናችሁ እያሳደዳችኋት ነበር እንትን የምትሉት? አዎ አንቺ ነሽ
ከኛ ጠፍተሽ ነበር። አንቺ ነሽ ከኛ ተሰውረሽ ነበር? አረሽሜ ምንድነው የምታፈጥብኝ? አትፍራት እያልኩሽ ሰሚኛለሽ አይደለ? ይሄንን ነገር ሁሉንም እንድታይ ነው። ስቴቷን እያየሁ ነው። በጣም ነው የምታስፈራው ሴትዮ። እኔ ጉዴ ፈላ። እኔ በጣም ደሽምኩኝም ነው አመድም አድርጋችሁ። ሽሜ ይወጣ ነው ሴትዮ። በጣም ታስፈራው። ወይኔ ጉዴ ምን እየሆነሽ ነው? ተቀመጭ። ኧረ እባክሽ አመድ ነው ማለት ነው። ምን እየሆነሽ ነው? ተቀመጭ። ኧረ እባክሽ ለምን እባክሽ እኔ ኩድራ ይዘረውባችሁ ነው። እባክሽ ማን ይሞት አልፈልግም። ተነስ አሁን አንተ እባክሽ ተነስ አልኩህ። እባክሽ ተነስ አትፍሪ። አሁን እናንተ ሁለታችሁ ብናርገ ማጠፋችሁ። አትፍረት። አልሰራለሽ? ቆይ ምን እየሆነች ነው? አትንካት። ቀረኝ አንተን። አንዴ እኔ ናች። እሺ ኑ ልጅቷን ያዛት፣ አስወጣት። መንፈሷ ምክንያቱም እኔ ጋር ያለው ስለሚበልጥ ነው። ሰማማችሁ? አቃጠልሽ አይደለ? ኃይሌን ልትቆጣጠር ትችላለህ። ምንም ግን እኔን ልትይዘኝ አትችልም። ያዝኩሽ እኮ። በምንም ያዝኩሽ። እኔ ማለት የእናንተን ጥፋት ለማጥፋት የተላኩኝ መልአክ ነኝ። በፍጹም ልታጠፋን አትችልም። በፍጹም። አቅምሽን እኮ አሳጥቶሻ ሽባውንሽ አይደለ? እሱን ብቻ ነው የምትችለው። ትርኢት የምታሳይ ነው የምትመስለው። ሰኛለሽ? አዳምጪ። ያንቺን ጉልበት የዋዛ አይደለም። አየሁት። ግን ሰሚኛለሽ? አዳምጪ። በፍጹም ልትነካኝ አትችልም። በፍጹም። አየሁት። እሱ ግን ደግሞ አሁን በእኔ ሜዳ ላይ ነው ያለሽው። ከዚህም በላይ ሽባ ላደርግሽ እችላለሁ። በፍጹም እንደዚህ አይነት ኃይል ልትጠቀም አትችልም። ልጠቀም እችላለሁ። ነገርኩሽ እኮ አልበለጠብሽም። ስለዚህ ትሰሚኛለሽ? እንደ ህያው የምትሆነው መንፈስ ስራንቺ ሁሉንም ነገር ማወቅ እፈልጋለሁ። ሁሉንም ነገር አትልፊ። ምንም የሚሰራልሽ ኃይል የለም። አትልፊ። አንቺን እኮ ነው እያልኩት። ስምንልሽ ምን አይነት ጉልበት ነው? ብዙዎቹ ላይ እንደዚህ ነው የተጫወተችው። አዳምጪ እሌኒ፣ ማነሽ አንቺ? ማነሽ አንቺ? አሁን ምንድን ነው የምትፈልገው ከኔ? ሁሉንም ነገር ማወቅ እፈልጋለሁ። ምንድን ነው የምታውቀው? አንደኛው የዛ እርጉም ዶክተር ልጅ መሆንሽን ሰምቻለሁ። ሁለተኛው እናታችን ትዝታ አሁን ላይ ያለችበት ሁኔታ ትዝታ እናታችን ያለችበት ሁኔታ የታወቀ ነው። ትዝታ እናታችን አትበል። ለምን? እሷ እናት ልትሆን አትችልም። አንተ
የኛ ጠላት ነህ። አንተ የታሪክ ጠላት ነህ። አረ እናቴ ናት። ፍጹም እናት ልትሆናች። አንተ የኛ ጠላት ነህ። የብርሃን ስለሆንኩ አንተ የታሪክ ጠላት ነህ። ምን አረኳችሁ? የት ታውቂኛለሽ? የት ተገናኘ? በደንብ ነው ማቅ። አባትህም እንደዚህ ብርሃን ሲል ነው ብናርግ ያጠፋሁት። ምን? አባቴን አንቺ ነሽ የገደልሽው? አባቴን አንቺ ነሽ ወይ የገደልሽው? አባቴን አንቺ ነሽ የገደልሽው? ተናገሪ። አባቴን አንቺ ነሽ ወይ የገደልሽው? እሱም እንዳንተ ቀለበት እየተጠቀመ ነበር ኃይሌን እንዳልጠቀም ያደረገኝ። እና አንድ ቀን ቀለበቱን ሲጥል ጠብቄ ብናደረኩት። ሰይጣንሽ 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 ሰምኛለሽ? አንቺ ሰይጣንሽ ይገልሻለሁ። አባቴን እንደጠላ አባቴን እንዳላውቁ አድርጋችሁ ስንት ነገር እየሰራችሁት እኔን ግን አትችሉኝም። አንተም ይሄን ቀለበት ስለያዝክ ነው። አንድ ቀን እንደ አባትህ ይሄን ቀለበት ስጥል ብናርግ ያጠፋል። ሲያምርሽ ይቀራል። ቀለበቱ ኃይል ሰጥቶኝ ሳይሆን ቀለበቱ ባይኖረኝም አትችሉኝም። እሱን አድርጌው ማሳየው ይሆናል። አየሽ እኮ ኃይልሽን ስትሞክሪ ምን ያህል እኔ ፊት አቅም እንደሚያንስሽ አይተሻል። በቀለበቱ ምክንያት በዚህ ቀለበት ምክንያት አባትሽ ሞቷል። ወንድምሽን ይዤዋለሁ። እኔ አባት አልሞተም። አባቴ በህይወት አለ። ዶክተር ነብዩ በህይወት አለ? አዎ በህይወት አለ። አንቺ የዚህ ማህበር ትልቋ መንፈስ፣ አባትሽ ደግሞ ይህንን ነገር ለማስቆም ነበር የሚዋትተው። አዎ ጥቃቅን ስህተት ተሰርቶ ነበር። ለዛ ጥቃቅን ስህተቱ ደግሞ አሁን ድረስ ዋጋ እየከፈለ ነው። አባትሽ መስዋዕት አሁን ድረስ ዋጋ እየከፈለ ነው። አባትሽን ዋጋ ያስከፍልሽው ነው? አዎ ዋጋ መክፈል ስላለበት ዋጋ እየከፈለ ነው። ስለዚህ የት ነው ያለው ታዲያ? እሱ መኖሪያ ምን ያደርግልሃል? ምንም ልታመጣ አትችልም። አሁን ትዝቷን ይዟት የነበረው እሱ ነው። አዎ ግሩምና መንታ ወንድሙ ሲወለዱ የፈጠረው እሱ ነው። ወንድምሽ ደግሞ የመንታ የሞተው መንፈስ ተሸክሞ ነበር። መንፈሱን ይዞ ነበር። ይሄ ሁሉ የአባቴ የነብዩ ቅጣት ነው። ለምን? አንቺስ ብትሆን የሌለበትን ስላደረገ ማስቆምን ስለፈለገ፣ ደም መፍሰሱን ማስቆም ስለፈለገ፣ ግዴታ ይሄ ነበር። ክፋታችሁ እንደተጀመረው እንዲቆም ስለፈለገ ያ ግብር መገበር ነበረበት። እሱ ግን ደግሞ ማስቆም አይችልም ነበር። ያለ ስራው ነበር የገባው። አሁን ለዛ ስራው ደግሞ ቅጣቱን እያገኘ ነው። አንቺስ ቆይ ትልቅ ዓለም አቀፍ እውቀት ያለሽ ብዙ ነገሮችን ያደረግሽ እዚህ ጋር መጥቶ መልከስከስን ለምን ፈለግሽ? አልተልከሰከስኩም። እኔ ወደዚህ የመጣሁት በአባቴ ምክንያት ነው። እንድመጣ ያደረገኝ አባቴ ነው። እሱ ራሱ መውጣትን እየፈለገ ማስቆምን እየፈለገ ልጁን ለምን ወደዚህ ይጠራል? ማስቆም ስለማይችል፣ ከዚህ ነገር መውጣት ስለማይችል። አዎ ምንድን ነው የምትፈልገው ከኔ? አሁን እንዳልከው በቪዲዮ እኔን ማስፈራራት አትችልም። እኔ ለዚህ ዓለም የሞትኩ ነኝ። እንዴት ነው የሞትሽው? በቃ እኔ ለዚህ ዓለም ሞቻለሁ። ይሄ ዓለም እኔን ገሎኛል። አንቺ መስዋዕት ሆነሻል። አዎ እኔ ለዚህ ዓለም ሟች ነኝ። እና
በዚህ ልክ በስጋ እየቀረብሽ በዚህ ልክ በማንነት እየታየሽ ምንድነው ታዲያ? እኔ መንፈስ ነኝ። መንፈስ ስጋ አለው? አዎ ገዢ ነኝ እያልኩ እኮ ነው። እንዴት ገዢ እንደሆንኩ አሳይ ነበር። ይሄን ቀለበት ባትይስ ኖሮ። ይሄ ቀለበት ገና ያቃጥልሻል። እሱን ደግሞ አሁን አሳይሻለሁ። ምንድነው የምትፈልገው ከኔ? እኔም የእናንተን ክፋት ሳይ ስሰማ ቁጭ ብዬ መኖርን አልጀመርኩም። ማንነቴን ወደ ኋላ ተመልሼ ብዙ ነገሮችን እያጣራሁ ነበር። ግሩምንም ደግሞ ከእናንተ እጅ እያስመለጥኩት ነው። ይሄ የማይታሰብ ነገር ነው። ታስባል ብለህ ነው የምትፍጨው። ግሩም ስራቱ ውልደቱ በእናንተ በጨለማ ውስጥ ቢሆንም ልቡና ህይወቱና ተግባሩ ግን የብርሃን ነው። እንዲህ የሚባል ነገር የለም። ግሩም ከጨለማዎቹ አባል ዋነኛው ነው። የኛው አባል ነው። ለምንድን ነው ታዲያ እሱን ማንበርከክ ያቃታችሁ? ለምን? እኔ ወንድሙ ከጎኑ ስላለውን አትችሉትም። የኔ ኃይል ወንድሜም ላይ ይሰራል። ልቤ እሱ ጋር ነው፣ የእሱም ልብ እኔ ጋር ነው። ልባችን ልብ ለልብ ተሳስሯል። ስለዚህ አትችሉ። ትዝታንም ደግሞ ሁሉንም ነገር አውቄ እናቱን አገኛት። ለምንድን ነው ትዝታ እንደዚህ ልጇን እንድትጠላ ያደርጋችኋት? ለምንድን ነው እንደዛ ያደርጋችኋት? ለምንድን ነው ልጇን እንዳታቅ፣ ልጇን እንዳታስብ፣ ልጇን እንዳታስተውል፣ ለልጇ ፍቅር ሳይሆን ጥላቻ እንድትሰጥ ያደርጋችኋት? መሆን ስላለበት። ምንድን ነው መሆን የነበረበት? ትዝታም እንዳንተ ስለሆነች እንደዚህ ስለምትፍጨረጨር እሷን ማጥፋት ስለማንችል እሷ የዚህ ዋና መስራች ስለሆነች የጨለማችሁ። ስለዚህ አይምሮዋን ሰረቅ ነው። አይምሮዋን የራሳችን አደረግ ነው። ከዛስ እስከ መቼ በዚህ መንገድ? ለምንስ? እስከ መጨረሻው። ለምን አልገደላችሁ? መሞት ስለማትችል። ለምን? የሁሉ ነገር የተጀመረው በሷ ስለሆነ፣ የእርግማናችሁ መነሻ ስለሆነች እና ራሷን አውቃ ለልጇ ፍቅር ብትሰጥ ምን እንዳይፈጠር ነው የፈራችሁት? አይሆንም። ለምን አይሆንም? ለምን? በቃ ስለማይሆን። ለምንድን ነው የማይሆነው? እሱም የጨለማው አባል መሆን ስላለበት። ልጁ አይምሩ ፍጹም ልታስወጣው አትችልም። እና ስንት ሰው እየሰዋችሁ እየጨረሳችሁ ነው ግሩምን ለመያዝ። እናንግስ ኋላችሁ አይሆንም። ለምን? ከጀርባውን ይሰራል። ግሩምን እናጥፋው አላችሁ አልቻላችሁም። እንሰዋው አላችሁ አልቻላችሁም። አንተ ንጉሳችን አላችሁ አልቻላችሁም። አትልፊ። አይሰራም። አይልሽ አይሰራም። ምክንያቱም ከፊትሽ ያለው አንቺን የሚያስቆም። አሁን ከኔ ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? ትዝቷን አይምሮዋን ይዘሻል እንደያሹ እንድትለቀጥ። በፍጹም የማይሆን ነገር ነው። ባትለፋ ይሻላል። ቢሆንስ? አይሆንም አልኩ። አይሆንም። ለምን? ስለማይሆን ትዝታ የኛ ናት። የኛ የጨለማው ናት። የእናንተ ከሆነች ልጇም የእሷ ነው። እናትና ልጅን በዚህ ልክ ማለያየት ለምን አስፈለገ? የእሷ አይደለም። ከዚህ በኋላ እሷ የኛ ናት አልሽኝ እኮ። ሁለቱም ማለያየት ለምን አስፈለገ ነው እያልኩሽ ያለሁት። ሁለቱም በዚህ ልክ ጠላት እንዲሆኑ እንዲራራቁ፣ እሱንም ለንግስናም ጭምር ትፈልጉታላችሁ። እሷ አይምሯን ባንይዛት እሷን መግደል አንችልም። ማብነን አልችልም እሷን። ያ ማለት ደግሞ እናንተ በየቦታው እየዞራችሁ ነው። ስለዚህ አይምሯን አስሬ እኛ ጋር ነው ማቆየት የምችለው። ስለዚህ አይምሯን አስርኳት። የገዛ ልጇን አውሬ መስሎ እንዲታያት አደረኳት። ከዛስ? ከዚህ በኋላ የእሱ አይምሮ በፍጹም ሊፈታ አይችልም። እኔንም ደግሞ ልትቆጣጠሩኝ አትችሉም። ልጇን እንደዚህ ባታይ ምን ትሆናለች?
ምን እንዳይፈጠር ነው የፈራችሁት? ከልጇ ጀርባ አላችሁ። ከልጇ ጀርባ የምታሴሩት ሴራ አለ። እሱን የጨለማው አባል ማድረግ አልቻለም። እኛ ስለሳብ ነው ወደ ራሳችን። ስለዚህ የእሱ አይምሮ መታሰር አለበት። አሁን እኔንም እሷንም ልታገኙ አትችሉ። ጥያቄን ደግሜ ጠይቅሻለሁ። እሷ ከልጇ ጋር ተግባብታ ብታወራ ምንድን ነው የሚፈጠረው? ያኔማ የእናንተ ኃይል መሰራጨት ይጀምራል። ስለዚህ እኛን ማድከም ደግሞ አትችሉ። እኛን ለማድከም እነሱን መጠቀም አለባችሁ። ርግማኑን የጀመረበትን ኃይል መጠቀም አለባችሁ። ስለዚህ አሁን እሷን ልትጠቀሙባት አትችሉ። እናንተን በብዙ ነገር ኃይል አሳጥተንሻል። አንቺም ማህበርሽም ቀስ በቀስ እየፈረሰ ነው። አንቺንም የማህበሩ መንፈስ ደግሞ እቆጣጠርሽና ሁሉንም ነገር ምንና እንዴት እንደሆነ አሳይሻለሁ። እሱ ላንተ ተረት ነው፣ የሚሆን ነገር አይደለም። አባቴን ገለሽዋል። ተረኛ ደግሞ አንተን። ዘመዶቼን እያሳደድሻቸው ነው። ጊዜን ጠብቅ። ግሩምን ከናንተ እያስመለጥኳችሁ ነው አይደለ? ትዝታንም አስመልጣትና ስርዓታችሁ እንዲወድቅ አደርጋለሁ። ፍጹም አትችልም። ምንድን ነው? ፈልጓት፣ ቤት ውስጥ ፈልጓት። የት ነው የተሰወረችው? ፈልጓት።